በእነዚህ ግለሰቦች በደል የደረሰባችሁ ሰዎች ተስፍሽ በውስጥ አናግሩኝ እያለ ነው። እነዚህ ወንጀለኞች ተይዘዋሉ፣ 6ቱ ማለት ነው። ዛሬ በየመን ድንበር ላይ የነበሩት እና በእነዚህ ግፍ የደረሰባችሁ ሰዎች እባካችሁ አናግሩን በውስጥ እያሉ ናቸው። እና ለተስፍሽ ደውሉለት፣ ቴሌግራም ላይ ተለቋል። አናግሩን እያለ ነው። ደውሉ፣ በደል የደረሰባችሁ። ሼር፣ ላይክ፣ ሰብስክራይብ አድርጉት ሁላችሁ፣ ምክንያቱም ሰዎች እንዲያዩ ማለት ነው። እነዚህ ሰዎች ወንጀለኞች የመን ላይ ሲያሰቃዩ የነበሩ ናቸው። አሁን በቁጥጥር ስር ስለዋሉ ደውሉልን፣ አናግሩን የሚል መልእክት አስቀምጠዋል። አሁን ከመሸ ሁላችሁም ሼር ላይክ አድርጉት። ሀና የብዙዎችን ነጻነት እያስገኘችን ያለችው በቅርብ ሆኖ ለሷ መጀመሪያ እንደዚህ በማየቴ እኔ እንጃ በቃ ያለኝ ደስታ። እኔ ጠዋት ያ ስዕል አድኖ ሲሰጣት ስታለቅስ የነበረችበትን የህመም ሁኔታ ስለማቅ በቃ እኔ እምባዬን መቆጣጠር አልቻልኩም። ከዛ አይነት ስቃይ ወጥታ ነው ዛሬ ለዚህ ቁማ ያመሰገነችው። ስለዚህ እግዚአብሔርም ቁሜ ላመስግን ማለት ቀላል አይደለም። ከዛ አይነት ስቃይ ወጥታ በርችልኝ፣ ከጎንሽ ነን፣ ሁላችንም እንወድሻለን፣ እናከብርሻለን። ምርጥ ወላጆችሽንም ደግሞ እግዚአብሔር እንደው ከዚህ በላይ ደስታ ሌላ ደግሞ የአንቺን ልጅ ለማየት ያውቃቸው ቤተሰቦች። የልጅ መራቂ እንዳትኑ ጋይስ። እኔ በጣም ሁልጊዜ ስንደዋወል እሷና እኔ የምናወራው ቁም ነገር ስለሆነ ነው። ቀልድ አናወራም እና እሷ ሁልጊዜ ማለት ነው። እና ቁም ነገረኛ ናት። ቁም ነገረኛ ነገር ከፈለጋችሁ ሰርኪ ጋር ሂዱ። ማንኛችሁም መወለድ ቋንቋ ነው ጋይስ። እውነቴን ነው የምነግራችሁ። በዙሪያችሁ ሰው ካስፈለጋችሁ፣ እህት ካስፈለጋችሁ እንደማይነት ጅም በጣም ጥሩ ልጆች ናቸው። ግን ሰርኪ ደግሞ ለየት የሚያደርገው የራሱ የሆነ ባህሪ ያለ ሰው የራሱ ኳሊቲ ያለው አይደለም። ስለዚህ ሰርኪ ለማንም እህት መሆን የምትችል ልጅ ናት። ይሄን ነው ሁላችሁ ፈልገው ኤኒቲንግ ብታማክሯት ገነት ምስክር ናት። እዚህ ጋር ታውቃለች ስለ ሰርኪ። ላመነችበት ነገር አንገቷን የምትሰጥ ራሷን ጎድታ ለሌሎቹ ለእህት ወንድሞቿ ስራ የምትፈጥር ጋይስ። እንዴት አይነት ልጅ እንደሆነች እኮ ነው የማውቀው። ብታውቁ በእውነት ነው የምላችሁ ትገረማላችሁ። እኔ በቃ ውጭ ነው የምወድሽ ሰርክ ዋቴሽ እህቴ ስለሆንሽ በጣም ነው የምኮራብሽ። በጣም አመሰግናለሁ ሚኪ፣ ሁላችሁንም በጣም ነው የማመሰግነው። ደስታዬ በቃ እጥፍ ነው የሆነ ማለት በቃላት መግለጽ አልችልም ሚኪ። እኔ ሲጀመር ብዙ ማውራትም አልችልበትም እና በጣም ነው የማመሰግነው። እንደዚህ እኔ ራሱ አልጠበቅኩም እውነት ለመናገር ይህን ያክል ሰው እንደዚህ አክብሮኝ ይመጣል፣ እንደዚህ ይህን ያክል ያጅቡኛል ብዬ እንደዚህ አልጠበቅኩም ነበርና በነገራችን ላይ እናንተ ሽማግሌዎቹ ሲገቡ ባለቤትሽ እና የሆኑ ሰዎች ሆነን በግሩፕ ሆነን በዋትሳፕ ግሩፕ እያየን ነበረ ማለት ነው ያለውን ነገር እና በጣም ያብር ነበረ። ከዛ በኋላ ነው ወደ በቲጂ ቤት የመጣሁት እንጂ መጀመሪያ በግሩፕ እያወራን ነው። የሚገርመው ቲጂ ቴንኪው ቲጂ በጣም የምትገርም ልጅ ናት። እኔ ቲጂን የማውቃቱ የዘሜታና ሹላ ነው የማውቃት፣ በሱ ስም ነው የማውቃት። ቲጂ ስቲል አለች። በቃ በእውነት ለመናገር በጣም ኮንሲስተንሲ፣ ለሱ ያላትን ክብር ደፋ ቀና እያለች ያለውን ሲቹዌሽን እንረዳለን። ምን እንደሚያሳቅቃቸው ልጆቹ ምናምን እናውቃለን እኮ። ግን እንዲሁም ብለው ሁላቸውም ቢሆን በሚችሉ መጠን ለሱ ያለውን ክብር እየገለጹ ነው። ቲጂዬ ስላሰባሰብሽን፣ ይህን መድረክ ስላዘጋጅሽ፣ አንቺም ጓደኞችሽም ሁላችሁም እግዚአብሔር ስጥልን፣ እናከብራችኋል። በመጀመሪያ እዚህ ጋር 979 ሰው አላችሁ። እኔ በማወቅ የሚሆን በማላወቅ እንዴት እንደተፈጠረ ችግሩን ከማስረዳት በፊት በጣም ትልቅ ይቅርታ። የሆነ እንደ ቀልድ እንደዚህ እንደ ጨዋታ የምታናገሩት ነገር ብዙ መስዋዕትና ብዙ ነገር እንደሚያስከፍል ስለተረዳው መጀመሪያ በጣም ይቅርታ ላለው። ወደ እውነታው ግን ስገባ ምንም አይነት ነገር የተፈጠረም የሆነም ነገር የለም። እንደ ማንኛውም የመዳም ቤት ሰራተኛ እኔ የምኖረው ኳተር ነው። ከመጣሁ 2 ዓመት ጨርሼ ኮንትራቴን አሁን ወደ 3ኛ ዙር ገብቻለሁኝ። ኢቭን ኢጃዛ የሚባል አላውቅም። ኔክስት ደግሞ ከመዳም ቤት ራሱ ሱቅም ራሱ እንደዚህ ሱቅ ራሱ ከመጣሁ በ2 ዓመት ውስጥ አንድ ቀንም ከቤት ወጥቼ አላውቅም። ማንም ሰው እንትን ይላል። ለዚህ ደግሞ ምስክር አብርሃም በኳተር አለ። እሱ ቤት ነው ነገሩ የተፈጠረው። ዙዙ አለች። ሌሎችን አላስታውሳቸውም። ምንድነው የተፈጠረው? ዙዙ ከበርፊውም 1 ሚሊዮን ጣይ ያሸነፈች ልጅ ነች። አብርሃም ቤት ገብተን እሱ ልብስ ነው የሚሸጥ። ልብስ እየሸጠ እያለ አብርሃም የሆነ ሽፎን ሸልመን ታብ እናደርጋለን ምናምን ሸልመኝ ስትለው እኔ ላይቭ ላይ በ15 ደቂቃ 100 ሰው ከገባ እሸልምሻለሁ የሚገዛ ሳይሆን ኖ በታም ነው ወይስ በምን ስንለው ኖ 100 ሰው እዚህ ላይቭ ላይ 100 ሰው ካስገባችሁ አሁኑኑ ሽፎን እሸልምሻለሁ ሲላት
ኖ ሽፎን አልፈልግም የወሎ ልብስ ቀሚስ የሀገር ባህል ይሁንልኝ አለች። ስለዚህ ያላ ታብ ኮፒ ሊንክ እናርግና እናዋርደው ይሰጣት ብለን ሁላችንም ገስት ላይ ያለኖችም ነዙዙም እኔ ስማቸውን ሌሎችን ስለማላስታውስ ነው። ምክንያቱም ስራ እየሰራው ስለሆነ ዝም ብዬ እንደዚህ ታብ እያደረግን እያወራን ነው እየተጫወኩሽና ላይ አድርጌ ማለት ነው። ከዛ በኋላ ምን አደረግን? አይ እንደዚህ ስናደርግ ሸር ኮፒ ሊንክ ስናደርግ ሰው አልመጣም። 15 20 ምናምን መጀመሪያ ላይ ገዝቱ ላይ 8 ሰው ወይ ደግሞ አይ ቲንክ 10 ሰው ነበረ። ከዛ በኋላ ምን እናርግ? እንሰዳደብ። እዛው ገዝት ላይ ነው እንደዛ የምንለው። እንሰዳደብ፣ ባሌን ቀማችኝ ምናምን እንደዚህ አጀንዳ እንፍጠር፣ ቅብጥርጥር ተባባ ያሉ ሌሎቹ ናቸው። ከዛም በኋላ እኔ አንዷ ባሌን ቀማሽኝ፣ እኔ ግንቦት ላይ ላገባው የነበረውን አሻሮ ቆልቼ እንደዚህ ባሌን ወሰርሽብኝ፣ ባሌን መልሽ እያሉ ራስ በራሳቸው እኛ እኮ የውሸት ነው እኮ ዘው እንደዚህ ቃቃ ጨዋታ እንደሚወራ ሰው የለም። ላይክ አሁን ተስፍሽ እኔ እንትን ብያለሁ ምናምን እንደሚባለው ከዛ ኖ የኔን ባልማ አምጪው ምናምን ስትለው ያንቺ ባል ዕቃ ነው ወይ ለምን መጣ ከወደደሽ ምናምን እያሉ ሲያወሩ እኔ ደግሞ ተነሳውኝና ለምን እንደው ከየት እንደመጣኝ አላውቅም። ኖ እኔም አርግዣለሁ የ3 ወር እርጉዝ ነኝ ልብስ ከሚሸጠው ልጅ ይኸው ዘረገፈን። ደግሞ አብርሃም ከገስት ላይ አስወርዶን ነበር ኔትወርክ ማለት ነው። ይኸው ዘረገፈን በስንት ኢጃዛ ቤት ተስፍሽ ስራቶ ተቀምጠው ሙቀት ኤሲ ላያቸው ላይ እየጠፋ ነገን ያልፍልኛል ብለው የሚቀመጡ ምስኪን እህቶቻችን አሉ። በእንደዚህ አይነት ኢጃዛ ቤት ሄዶ በባለጉ ሰዎች ኢጃዛ ቤት ተብሎ ስንት ህይወት ያላቸው ነገ ልጄን አሳድጋለሁ ብሎ የሚያስቡ ቤተሰብ ያልፍልኛል ብሎ ኢጃዛ ቤት ቁጭ ብለው ሌሊት እንቅልፋቸውን ሳይጨርሱ የኢጃዛ ቤት ባለቤቶች መብራት ኤሲ እያጠፉባቸው ተነሱ እየተባሉ የኢንተርኔት እየከፈሉ የውሃ እየከፈሉ መዋጮ እየተባለ የሚኖሩ ጀግና እህቶች ባሉበት ደግሞ ለስሜታቸው ተሰፋፍረው ተኝተው ስሜታቸውን አጣጥመው ከመጡ በኋላ ደግሞ እዚህ ጋር ኢጃዛ ቤት እንደዚህ ሆንኩኝ ብሎ ደግሞ ማውራት እኛ እንቀበላችሁም። ብታረግዥም ሴቷ እየሰማሽ ከሆነ አይመለከተንም፣ ማደጎ ስጪ ልጅሽን። አንተም ተደፈርኩ ያልከው ደግሞ አይመለከተንም፣ ሂድና ክሰሳት። ከዚህ በተረፈ ግን ኢጃዛ ቤት እንደዚህ ሆንኩኝ ብላችሁ ስትመጡ ስንት ትዳራቸውን በሃይማኖት በኒካ አግብተው ክብራቸውን ጠብቀው የሚቀመጡ ኢጃዛ ቤት ስንት እህቶቻችን አሉ። በእንዳናንተ አይነት ስሜታችሁ አሸንፏችሁ አልጋ ላይ በወጣችሁ ባለጌዎች ግን ኢጃዛ ቤት ተብሎ ስማችን እንድነሳ አንፈልግም። ዋጣው ይሄንን አንተኛው ማለት ነው። ሲቀጥል ደግሞ ቅድም የነበርሽው ባለ ትዳር ነኝ ባሌ ይረዳኛል ባልሽ እንደው እኔ አልናገረውም ባልሽ፣ አንቺ ግን ፉዞ ነሽ ገልቱ ነሽ። የፈለግሽውን ነገር እንትን ብለሽ ባሌ ይረዳኛል የምትይው አንቺስ ባልሽ ተረዳሽ፣ ሌሎቹንስ ባሎቻቸው አይረዳቸው አንቺ ባወጣሹ የውሸት ወሬ። ስለዚህ ኢጃዛ ቤት ብላችሁ ስታነሱ አረብ ሀገር ብላችሁ ስታነሱ ቀይ መስመራችሁን አውቃችሁ ተንቀሳቀሱ። ከዚህ በፊት ተስሻውን አሁን እንደውም ተትቷል። የአረብ ሀገር ሴት ገረድ ስትባል ኦፍኮርስ ገረድ ሆነን እንጂ ሸርሙጠን አንበላም ብለን መልስ መስጠት ሲጀምር የአረብ ሀገር ሴት ኦኬ፣ የአረብ ሀገር ሴት ገረድ መባል ቆመ። የአረብ ሀገር ሴት እንደዚህ ሆነች ተብሎ ደግሞ ሲነሳ ኦፍኮርስ እኛ ሰርተን እንጂ ሰርቀን አንኖርም በላባችን ሰርተን ነው ደግሞ ስንላችሁ ይሄ እንደዚህ እነሱ ለማሸማቀቂያ የሚጠቀሙበት ሰዎች ይሄን ቃላቸውን አቁሟል። እዚህ አረብ ሀገር ደግሞ ተዘፍዝፋችሁ ስሜታችሁ አሸንፏችሁ አንቺም ተባብላችሁ ተደዋውላችሁ በኢሞን በኔስት በምንም ተደዋውላችሁ ሄዳችሁ ተኝታችሁ ከመጣችሁ በኋላ ደግሞ ኢጃዛ ቤት አትበሉ። የባለቤቱን የኢጃዛ ቤት ባለቤቱን ስም አንስታችሁ ተናገሩ። ኢጃዛ ቤትም አረብ ሀገርም ብላችሁ እንዳታወሩ። አንደኛ ይሄ ነው። ሲቀጥል ደግሞ ይሄኛው ልጅ ሴቷ ናት ያረገዘችው። ለከ ወጣችብኝ አለ እሱ። ምንም ስራ ካልሰራች ልጅ እኮ አታረግዝም። ተስፍሽ አይደለም አሁን በግድ የተደፈረ ሰው ስሜት አይኖረውም። ስለዚህ ስሜት ነበረው፣ የማስረገዝ ፓወር ላይ ደርሰው ነበረ። ኦልሬዲ ሁለቱም ስሜታቸው መጥቶ ተኝተው ነበረ ነጩ ሲነገራቸው እንጂ መጣች ወጣችበት ምንም ነገር እንቅስቃሴ ሳታረግዝ በመንፈስ አታረግዝም። እችል አንተም ተኝታል እሷም ተኝታችኋል። ከዛ በኋላ አርግዛችኋል 4 ነጥብ። ስለዚህ ልጅህን አሜን ብለህ ተቀበል። አመሰግናለሁ። እንደ ተንፈስ አልኩኝ። እሺ ፍቄ ተናገር። የሚደግም ሀሳብ አይ የኔን ሀሳብ ስለሆነ መሲ እንዴት ቆመለት ስል ተንጫጩ። አሁን ለማንኛውም መሲ እንዴት ነሽ? ደህና ነሽ? የተሻለሽ? ጉንፋን ስት ነበር ሲሪየስ ይሄ ነገር መነሳቱ የእውነት አንዳንዴ ለብዙዎችም አስተማሪ ነው። ለምሳሌ አሁን የዚህ የሪከርደር ጉዳይ ባለፈው ኢትዮጵያ ያለው አንዲት ልጅ አሰሪዋ ልጅ እየደፈረቻት ሴቷን ታውቃለህ። ያንን ቪዲዮ ስትለቅ ከነ ባለቤቶቹ ስልክ ቁጥር
ለማን እንደለቀቀችው እንኳን አታውቅም። አንዳንዴ መረጃ ሆኖ ወንጀል ውስጥ የሚከታል እስከ ሞት ፍርድ የሚያስፈርድ በትንሹ አልተፈረደም ቢባል ከ20 እስከ ምናምን ዓመት በላይ የሚያሳስራት መረጃን ራሷ ቀርጻ ለሰዎች ልካለች። እባካችሁ እውቀት ከሌላችሁ አሁን ለምን መዲ ምን ስትል ሰማሁትኝ አላነብም አለች። አማርኛውን ካላነበብሽ ኮመንቱን ካላዝናናሽ ያ ምትለቂ ፎሎ ማትፈልጊ ከሆነ ለምንድን ነው ስራሽን እየሰራሽ ጥቅም የማታገኝበት ከሆነ የሰው ገመና ሪከርድ እያደረጉ አውጥቶ መልቀቅ ምንድን ነው ጥቅምሽ? ለአንቺ ምንም አይነት ሴንስ የማይሰጥሽ እውቅናን የማትፈልጊበት ከሆነ ለማይጠቅምሽ ነገር ማለት ነው። ህይወትሽን የሚያበላሽ ነገር ነው፣ ወንጀል ነው፣ ብዙ ነገሮች አሉ። ስለዚህ አንዳንዴ የራሳችሁን እንኳን ታሪክ አሁን መቸለታ የላከችልን ልጅ አይ ቲንክ ሳርዬ ቤት ገብታ ባለቤትየው ሊደፍረኝ ነው ብላ ነው ያለችው እና እንደተደፈረች እንኳን አይደለም የምታስበው። ለምን ሰውየው ሰውነቱ ብልቱ ከእሷ ጋር ስላልተገናኘ ብቻ። በተረፈ ሰውየው የሚያደርጋቸው ነገሮች በሙሉ መድፈር ናቸው። በአጋጣሚ ቪዲዮ አስቀምጣ በጣም ጎበዝ ስለነበረች የመጨረሻ ቀን ነው ይህንን የቀረጽኩት አለች። ሰውየው መጥቶ ሲተሻሻት ኪችን ውስጥ ቆማ ሁልጊዜ በእጁን እየላከ ሁሉ ነው አለች። ለምን እንዳረግዝበት ስለማይፈልግ ነው ያለችኝ ቃል በቃል ድምፁን ስትልክልኝ። ከዛ በኋላ ለኤጀንሲዎቹ ደውዬ ሳናግራቸው የልጁ የሰጠኝ መልስ ምንድን ነው? አይ አረቦች አይደፍሩም አለኝ። እኔ መረጃ አለኝ የምልክበትን ቦታ ቃለው ልካለኝ። ከዛ በኋላ ያው ስም ጠቅሼ ስለላኩለት ሌሊቱን ሲጻጻፉ አድረው ጠዋት ላይ ልጅቷ እንድትወጣ ሲነገር ሰውየው ይህንን መረጃ ሰው ጋር ወይም ደግሞ ስለኔ ጉዳይ ተናግረሽ ከሆነ ገድልሻለሁ ነው ያላት። ያ ቪዲዮ ዞሮ ዞሮ ሚስትየው እጅ ነው የገባው። ከዛ በኋላ ነው ሚስትየው የለቀቀቻት። አንዳንዴ የምትቀርጹትን የምታስቀምጡትን ዶክሜንቶች በሙሉ ለማን እንደምትልኩ የቅርብ ሰዋችሁ ከላካችሁም በኋላ ማጥፋት ያለባችሁ። ልጅቷ እየነገርናት እኔ ለማንም እንዳትልክ እያልኳት አንስታ ለማልካለች እዛ ላሉት ኤጀንሲዎች ልካላቸዋለች። እነሱ ያንን ቪዲዮ ለሰውየውና ለሴትዮዋ ልከውታል፣ ራሳቸውን ነፃ ማውጣት ስለሚፈልጉ። እናንተ የምትይዙት እንኳን ዶክሜንት የራሳችሁ የሆነ መረጃ ከሆነ ነፃ እንዲያወጣችሁ ነገ ጠዋት ወንጀል እንኳን ቢፈጸምባችሁ የተደወለ የምትጠቀሙት የዚህን ሀገር የሰዎቻችሁን ዋይፋይ ስለሆነ ቀጥታ እነሱ ገብተው ያንን ኢንተርኔታችሁን ሲያዩት የትኛውን ኢንተርኔት የማንም ቤት ኢንተርኔት እንደምትጠቀሙ ይወጣላችኋል። በነ ረዋን ኬዝ ነው። የረዋንን ቪዲዮ ፖስተው ነው ያ ፖስት ራሱ ረዋን ሄዳ ከሳ ሳይሆን ያንን ቪዲዮ አይተው ነው የዚህ ሀገር እንትኖች ጠርተዋቸው ይሄ ፔጅ ያንቺ ነው የተባለችው። ረዋን አይደለም ተባለ። የልጅቷ ቁጥር ተገኘ። ብዙ ነገር ሪከርደሮች ጥንቃቄ አሁን አብዛኞቹ ጥንቃቄ አድርገዋል። መዲም ጥንቃቄ አድርጌ እኔ እስከዛሬ ድረስ መጥፎ ነገር አይቼብሽ አላቅም። ዛሬ ለምን እንደዚህ አይነት ነገር ውስጥ ራሱ እንደገባሽ አላቅም። ስለዚህ ትምህርት ይሁንሽ ይሄ ነገር። አርፈሽ ስራሽን ስሪ። ቴንክ ዩ መሲ። አቺ ያሸረጣት ነገር ምን አሸረጠ? የትናንቱ ግልድሙ ይታሰራል እኮ ውዴ። ቢሆንም አንዳንድ ነገሮች ብድግ ካሉ ፍትት አይልም። ፈጣሪ ትዕግስት ይስጠኝ። ታስሯል ማሬ በቀበቶ ካላስ ምንም የለም። ቤቱን ባዶውን ፈልጋችሁት ነው እንጂ ላወላ አብረን ትሯሯጡበት ነው። ለማሬ እንግዳለ አለች እኮ ቤት ዘመዴ። ምን ሄድን አብረን መጣን። ምን ያሯሩጠናል? እንደ አንሯሯጥ ከዚች ቤት። ለነገሩ ትላንትኛ እስክንወጣላችሁ ጠብቃችሁ አይደለ እንዴ ፀጉር ስትጓተቱ? አይችሉም ያፍራሉ ያልሽው? አይ አለማፈራችሁንማ አየን እኮ። ቆይ እኛ ፊት አይሰሩም። አጎቴ ፊት ለፊትሽ የለም እኔ የሆነ ነገር አሳስቦኝ ነበር። ምን? ያቺ ያሸረጣት ነገር ምን አሸረጠ? ግን የትናንቱ ግልድሙ ይታሰራል እኮ ውዴ። ቢሆንም አንዳንድ ነገሮች ብድግ ካሉ ፍትት አይልም። ፈጣሪ ትዕግስት ይስጠኝ። ታስሯል ማሬ በቀበቶ ካላስ ምንም የለም። እንዴ አንቺ አጅሬው እኮ ከቀበቶ ይበልጣል ሲነሳ። ፈጣሪ ትዕግስት ይስጠኝ። እስቲ አንቺ ጋር ቁጭ ብዬ ካወራሁ እንኳን ይሄንን ኪሎ ቀጥቼ ነው ምንፍዝ ነው የምለው። ኧረ ማገላበጥ። በቂጧ ተሳድባ ሄደች በአፏ ሲያቅታት።
ወይ ጉድ! ዘንድሮ ቋንቋ በሰውነት ተጀምሯል። እኛ የምናውቀው በእጅ ሲሳደቡ ነበር። አጅሬዋ ዛሬ በቂጧ ተሳደበች። ማደጉንም ለመናገር ነው መሰል። አሁን ደግሞ ተመልከቷት፣ በጡቷ እየተሳደበች ትመጣለች። ዝም ብላችሁ እዩ እዩ እዩ፣ ቀድሞ ምን እንደሚመጣ በደንብ እያቋቋመችው ነው። እንግዲህ ስትመጣ እዩ። ይኸውላችሁ ይኸውላችሁ እዩ፣ ማን ቀድሞ ከበሩ እንደሚወጣ እዩ። ከሷ ይኸው እዩ 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 እዩ፣ ብቻ እዩ በምኗ እንደመጣችውን። በቂጥሽ ተሳድበሽ ሄድሽ፣ በጡትሽ እየተገላመጥሽ መጣሽ አይደል? ማሻአላ ሳሪ ሙሉ እኮ ነሽ፣ ሙሉ ጉድ ሙኒቴ። አዲሱ ፋሽን። እኛ ድሮ የምናውቀው ህጻናቶች በጣታቸው ይሳደባሉ፣ በእጃቸው ይሳደባሉ። አንቺ በቂጥሽ ገላምጠሽኝ ሄድሽ፣ በጡትሽ ደግሞ እንትን እያልሽ ማርያምን እንደዚህ ፊት ለፊት ማሳየቱን ባቅ ኖሮ አዞር ነበረ። ምኑ ግልብጥ ግልብጥ አዙሬ ነበር የሚሄደው። እንዴ ለአንቺ ተረበማ ልመቸው እንዴ ተይኝ። ለአንቺ ተረበሽ። እሱ ነው የተታረበው። እሱ ነው እየተረበኝ ሄደው። ሲንት ሲልሽ ነበረ። ሰው ተደብቆ ይሰማል። ሳሪ ታውቂያለሽ ማሪ፣ ድሮ ይኸውልሽ የሆነ ነገር ስታወሪ ባለጌ ምናምን ይሉ ነበር ማሪ። ላ ዛሬ ስግጥ ብለው ነው ስግጥ ብለው ተነቃቅተዋል። በቃ ማነቃቂያ ቲክቶክ ላይ በጣም ሳሪ ሲያስቡት የማይደረግ ነገር አይደለም የምናወራው። ታፍኖ ተደብቆ ያለውን ነገር ገለጥለጥ አረግ ነው እንጂ። አዎ ግን ያው ስልሽ ሙኒቴ ደግሞ ላይክ ያደርጋሉ። ዝም ብለው እኮ አይሰሙ። ያሁን ልጆች ስማርት ናቸው። ይኸውልሽ የሚጠቅመውን ነገር ይጽፉታል። መጽሐፍት እንደጀመሩ ሰምተሻል? አዎ እንዴ በጣም ፋፊ ናት ያሳየቻቸው። ይጽፉታል። ዘይት ቀይሩ ብለሽ ያልሽውን ነገር ውዴ በጣም እየሄዱበት ነው። የቀይሩ የእናቴ ልጅ ሙቱ እንዴ! ማን ታፍኖ ይሞታል እንዴ? ጎበዝ፣ ጥሩ ትምህርት እያስተማርሽ ነው ወይዘሮ ማሚ። በርች በርች በርች። ባለትዳሩ ታዲያ ለመቼ ነው